ሮማን አንድ ለማድረግ ያሰበችው ነገር አለ። ብሌን ወደ ሀገር ገብታለች። ግርማም እንግዲህ አይኑ እንደሚያይ ወይንም ደግሞ ጽናትም እንደምታስታውስ የጠረጠረችው ነገር አለ። እያሱ በጣም በሚያየው ነገር ላይ ጽናት እንደምታስታውስና ብዙ ነገር እያደረገች እንደሆነ የተረዳ ይመስለኛል። በጣም የተፈጠሩ አዳዲስ ነገሮች አሉ። ውድ ቤተሰቦቼ ብቻ ምን እየተፈጠረ እንደው የሚለው ነገር በደንብ አድርገን ለማየት ይጠቅመናል። ጽናትና ግርማም ወደ ሀሳባቸው ወደ ግባቸው እየተጠጉ ነው፣ ግን ደግሞ ብዙ ነገሮችን እንቅፋት እየተፈጠረባቸው ነው። ያም ነገር እንግዲህ በመሀል እንትን ይላል ብዬ አስባለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ በድጋሚ በሌላ በአዲስ ቪዲዮ መጥቻለሁኝ ውዶቼ ማለት ነው። እንግዲህ ስራዬን እየሰራራሁኝ መዳምዬን ቤት ሸቀላይን እየሸቃቀልኩኝ እንግዲህ መጥቻላችኋለሁ ማለት ነው ውዶቼ። ብዙ ጊዜ እዚህ ቦታ ላይ ሁኜ በቃ እያጠብኩኝ አንዳንድ ነገሮችን እያስተካከልኩ ነው ብዙ ማወራችሁ ማለት ነው። እና ውዶቼ ምክንያቱም እንግዲህ የሰው ቤት ስራ ተደጋጋሚ ነው እንደምታውቁት፣ እንግዲህ ምንም እንትን የለውም። እና ውዶቼ በተለይ በጽናት ድራማ ላይ እንግዲህ የጽናት ድራማ ትናንት ይለቀቃል ብዬ በጉጉት እየጠበቅኩት ነበር። የጽናት ድራማ ሳይሆን ቃል የሚለው ድራማ ነው የተለቀቀው። አሁንም ድጋሚ ምርጥና አሪፍ ድራማ መጥቶልናል ማለት ነው። እሱንም ነገርም ቢዤላችሁ በቅርብ ቀን እመጣለሁ ማለት ነው ውዶቼ። እጅግ በጣም ነገሮችን እያወዘጋገበኝና እንትን እያለኝ ያለው ነገር እሱ ነው። ምንድነው ሮማን አንድ የተጠራጠረችው ነገር አለ። ምክንያቱም ግርማ ሲራመድም ሆነ ሲሄድ በቃ ልክ አይኑ እንደሚያይ ሰው ነው እንጂ እንደ አይነ ስውር ሰው አይደለም የሚሄደው። ያ ነገር ደግሞ ሮማንን የፈጠረባት ጥርጣሬ አለ፣ ወይንም ደግሞ ያን የፈጠረባት ነገር አለ። ያም ነገር ግርማ ማየት ይችላል፣ ወይንም ደግሞ ጽናትም ታስታውሳለች። ድራማ እየሰሩ ነው፣ እኔን ባጠፋሁት ጥፋት ሊቀጡኝ ነው የመጡት እያለች በጣም እየተወዛገበችና በጣም ብዙ እንትኖችን እያደረገች ነው። ይሄ ማለት ደግሞ ምን እንደሆነ ታውቁታላችሁ ውዶቼ። ምክንያቱም ከዚህ በፊት ያጠፋችው ጥፋትና እየሰራችው ስራ ስላለ በዚህ ስራ እየተቀጣሁ ነው ወይንም ደግሞ ልቀጣ ነው ብላ ነው ያሰበችው እንጂ በጭራሽ ግን ይሄንን የጠረጠረችው ነገር እንዳልሆነ ማመን አለባት፣ ወይንም እነሱ ማሳመን አለባቸው ብዬ አስባለሁ። ይሄ ነገር በተለይ ደግሞ ለጽናትና ለግርማ ምን እንደሆነ ታውቃላችሁ። እና እያሱም ይሄን ነገር ጠረጠረ ማለት እያሱም ይሄን ነገር አወቀ ማለት ነገሮቹ በጣም ወዳልጠበቅንበት ቦታ ወዳላሰብንበት ቦታ ላይ ይሄዳሉ ብዬ ነው የማስበው። እና ስለዚህ ሮማንና ማን ነው ጽናትና ግርምሽ መጠንቀቅ አለባቸው። ከዚህ በፊት አይታችሁ ከሆነ ሮማን ሻሂ ላይ መርዝ ስጨምርባት ስላየቻት ይህንኛውን የሮማንን ሻሂ ጽናት ጠጥታ፣ ጽናት ደግሞ የጽናት ፊት ለፊት ያለውን ሻሂ ጠጭ ብላ ሰታት ነበረ። እንደ ጠረጠረቻትና ወይም እዚህ ቤት ለያሱም ነግረዋለች። ወይዘሮ ሮማን ለያሱ ጽናት ምን ብልሃት ነው? ምንድነው አንተ የነገርካት ያልካት ነገር አለ እንዴ? በጭራሽ እኮ እኔ የምሰራውን ምግብ እየበላች አይደለም፣ እኔ የማደርግላትን ነገር እየበላች አይደለም። በጣም ነው የምትጠነቀቀው፣ በጣም ነው የምትፈራው። ውሃ ራሱ ቀድቼ ብሰጣት አትጠጣም። አንተ አስፈራርታት ነው? አንተ ሰው እንዳታምኝ ስላልካት ነው እንደዚህ የሆነችው? ወይንስ ምንድን ነው? ወይንስ ደግሞ ማስታወስ ትችላለች ወይ? ከዚህ በፊት ያደረኳትን ነገር አስታውሳ ለዛ ነው ይሄን ነገር ያደረገችው። ይሄን ነው ሮማን በጣም በጣም እንቅልፍ አታለች ማለት ነው። ምክንያቱም ክፉ ሰሪ ምን ጊዜም ቢሆን ደስተኛ ሆኖ አይኖርም። በሰራው ልክ እንደተሳቀቀ ነው የሚኖረው ማለት ነው። እና ስለዚህ ሮምዬም እንግዲህ የኔ እናት እንደተሳቀቀች እድሜ ልኳን ትኖራታለች ማለት ነው። በሰራችው ስራ ልክ ገና ትሳቀቃለች። እና ውዶቼ አንዳንድ ጊዜ ጥሩ መስራትም ደግሞ በዚሁም ልክ ጥሩ ነው። ምክንያቱም ጥሩ የሰራ ሰው ተኝቶ ያድራል ማለት ነው። ሮማን አሁን ላይ ሁሉ ነገር ህልም ነው እየመሰላት ያለው። ጽናትም ቤት መምጣቷ፣ ግርምሽም ወደ ቤት መምጣቱ እሱ ጽናት ማስታወስ እንደማትችልና ግርምሽም ደግሞ አይነ ስውር እንደሆነ ብታቅ ራሱ አላመነችም። ምክንያቱም ራሷን እያምተን እያለች ያለችው ሊበቀሉኝ ነው የመጡት፣ ጽናትም ልትበቀለኝ ነው፣ ግርምሽም ሊበቀለኝ ነው ብላ ነው የምታስበው ማለት ነው። ምክንያቱም ክፉ ሰሪ ስለሆነች። እያሱ እናቱ የሰራችውን ስራ እያወቀ ነው ዝም ያለው ወይን ምንድን ነው? በጣም ጥያቄ ፈጥሮብኛል ቤተሰቦቼ። እያሱ ሮማን ጽናት ልትበቀለን የመጣችው ምንም የረሳችው ነገር የለም። ጭራሽ ደግሞ ጽናትን አስወጣለሁ ብዬ ስትር ጭራሽ ደግሞ አባትዮም ተመልሶ መጣ እያለች ለነፍሰ ገዳይ ሁሉ ደውላ ጽናትንና ግርምሽን እንዲገልላቸው ወይንም ደግሞ ወደ ላይ እንድትልካቸው ነው የምፈልገው፣ እዚች ዓለም ላይ ሊኖሩ አልፈልግም ብላለች። እና ይህን ያህል ነፍሰ ገዳይ እስከ መቅጠር ሁሉ ሰላም እስከ ማጣት ሁሉ የደረሰችው በሰራችው ክፉ ስራ ነው። ጥሩ ስራ ቢኖራት ይህን ያህል ባልተጨነቀች ነበር ማለት ነው። እና እያሱም ከዚህ በፊት ምንም ነገር አታደርግም፣ እሷ ረስታለች፣ ልጅም እሷም ደግሞ ልጅም በሆዷ ይዛለች፣ እርጉዝ ናት። ስለዚህ በጭራሽ ምንም ነገር ላደርጋት አልችልም፣ በጽናት እንዳትመጭብኝ፣ ጽናትን ምንትን ብትያት የፈለሽው ነገር ማድረግ ትችያለሽ፣ ጽናትን ግን ምንም ነገር እንዳትያት ብሎ ነው ያለው እሱ ራሱ እያሱ ራሱ ማለት ነው። እና እያሱ
ልክ እናቲቱ እንደምትጠብቀው ጽናትን እየተደበቀ እየጠበቃት ነው፣ ወይንም ከምታደርገው ነገር እያያት ነው። ምንድን ነው እያረጋ ያለው? እያሱ ሮማን የምትለው ነገር በጭራሽ አይጠራጠራትም። ምክንያቱም ጽናት አንተን የመሰለ ባል ስለሰጠኝ፣ አንተን የመሰለ ሰው ከጎኔ ስላለ ፈጣሪና አመሰግናለሁ፣ አመሰግናለሁ ስለምታረግልኝ ነገር ሁሉ አመሰግናለሁ ምናምን እያለች ልቡን ስርቅ አድርገዋለች የእያሱ ማለት ነው ጽናት። ምክንያቱም ያሰበችውን ለማሳካት ስትል ነው የማትወደውን ሰው ወድሃለሁ እያለች ያለችው። ሮቤል እዚህ ጋር በጣም ትልቅ ጥያቄ እየፈጠረበት ያለው ግርምሽ ጽናት እያደረጉ ያሉት ነገር እንዳለ አውቋል። ግን ያ ነገር ምን እንደሆነ ነው ግራ የገባው እሱ ማለት ነው። ያን ነገር ብቻ ነው ማወቅ ያልቻለው ምንድነው እያደረጉ ያሉት የሚለውን ነገር። ግን ሮቢ አሁን ላይ ዝም ብሎ ጽናት አድርግ የምትለውን ነገር ማድረግ፣ ግርምሽን ማድረግልኝ የሚለውን ነገር ማድረግ ነው ያለበት። ምክንያቱም ጸጥ ብሎ እነሱ የሚሉትን ነገር ካደረገ ምንም ቢሆን መጨረሻ ላይ የእሱም የእናቱም ህይወት ይለወጣል ብዬ ነው የማስበው። እያሱ አሁን ላይ የሆነ ጽናት በውሃም ሆነ በሻሄ ጋር እየበጠበጠች የምትሰጠው መድኃኒት አለ። ያ መድኃኒት አፍዝዝ አደንዝዝ ነው መሰለኝ ማለት ነው ሳስበው። አፍዝዝ አደንዝዝ በቃ ድንዝ አድርጎ ዝም የሚያስብል ማለት ነው። ምንም እንዳያስብ፣ ምንም እንዳያስተውል፣ የሚደረገው ነገር ሁሉ እንዳያስተውል የሚያደርግ ይመስለኛል። ለምን ቁጭ ብሎ ስራ እየሰራ በቃ ያፋሽጋል ምናምን፣ እንቅልፍ ይለዋል፣ ድካም ይለዋል። እና ከዛን ወደ ቤት ግባና እረፍን ስራውን እሰራለሁ ትለዋለች። እሷ የምትፈልገውን ፋይል እዛ ውስጥ ታወጣለች ማለት ነው። በእርግጥ ሲስተሙ ሁሉም ነገር ተመችቶኛል። ግን ድንገት እያሱ የሆነ ነገር ስታደርግ ከደረሰባት እንዳይጠረጥራትና እሷን መከታተል እንዳይጀምር ነው ትንሽ የፈራሁት። እንግዲህ እስከዛሬ ድረስ እዚህ ደርሰዋል። ቀጣይም ላይ ደግሞ ሁሉም ነገር ይስተካከልና እኛ በምንፈልገው መልክ ሆኖ ሁሉም ነገር ይስተካከላል ብዬ አስባለሁ። በእርግጥ እያሱና ጽናት አንድ አካባቢ ላይ አንድ ቢሮ ውስጥ ቢሰሩም የተለያየ ቦታ ነው የሚሰሩት። እና ብቻ ቤተሰቦቼ ጽናት ማናት ብሌንም ደግሞ ትመጣለች። ብሌንም ከመጣች በኋላ የሚፈጠር ነገር ይኖራል። ምክንያቱም ብሌንና ጽናት በጣም ነው የሚዋደዱት፣ በጣም ነው እንትን የሚሉት ታውቃላችሁ፣ በጣም ይተሳሰባሉ። ሮማንም ጽናትና አባቷ እኛ ጋር ያሉት ብላ ስትላት በጣም ነበር ደስ ያላት። ምክንያቱም ሮማንን ጽናትንና ግርምሽን በጣም ነው የምትወዳቸው ብሌን ማለት ነው። ብሌን ከተመለሰች በኋላ አዲስ የሚቀየሩ ነገሮች አሉ። ዛሬ ይለቀቃል ብዬ ተስፋ አረጋለሁ።